ሰላም እንዴት ናችሁ? ውድ የሰርክ ቲዩብ ተከታታዮች ዛሬም እንደተለመደው ልጩበት ክፍል 3ን ይዘንላችሁ መተናል። ቪዲዮውን አይተው ከወደዱት ላይክ፣ ኮሜንት እንዲሁም የደወሏን ምልክት በመጫን ሰብስክራይብ አድርገው ከኛ ጋር ቤተሰብ ይሁኑ። ልጩበት ክፍል 3 እዛ ጋባጃጅ ታገኛለሽ፣ ቆይ ትንሽ ላስጠጋሽ እያለ ቁልቁል ወረድን። እሱ ይሄንን ሁሉ ሲያወራ ስለደነገኩ ነው መሰለኝ ትንፍሽ አላልኩም። በቃ ተመለስ ብዬው ቆም እንዳልን ከጀርባው ከሆቴሉ እየተምዘገዘገ የሚወጣውን ሰው ተመለከትኩኝና በቆምኩበት በድኖንኩኝ። ሁኔታዬ ግራ ገብቶት ሲያፈጥብኝ በእጄ ወደሚመጣው ሰው አመለከትኩት። ወይኔ ተከታተሉን መጡ መሰለኝ ስለው እሱም ማንነቱን ሳያረጋግጥ እየሮጠ ሄደ። እኔም እዚህ ግንብ ስራ አገኘኸኝ ብላ ታሪኳን ጨረሰች። እኔም በረጅሙ ተነፈስኩኝና ከቤተሰቦች ጀምሮ ያለውን ሁኔታ በግልጽ ስለነገርሽኝ አመሰግናለሁ። እኔም ከአንቺ ቤተሰብ ብዙም የማይርቅ የኑሮ ሁኔታ ውስጥ ነው ያደግኩት። ቢሆንም በዚህ ሰዓት ቢያንስ ካንቺ ይሻላለሁ። በትምህርትሽ በህይወትሽ የሚያስፈልጉሽን ማለቴ በትምህርትሽ ጋር የተያያዘ የሆነ ወጪዎች እኔ ብሸፍንልሽ ደስ ይለኛል። የሚያስፈልግሽን በግልጽ ልትጠይቂኝ ፍቃደኛ ነሽ ሄዱ ስላት አይኖቿ እንባ ቀረሩ። መልስ ሳትሰጠኝ አቀረቀረች። ምን ነው ስላት አይ ምንም እንዲሁ ገርሞኝ ነው አለችኝ። ምኑ አልኳት። እኔ እናንተ በብዙ ኪሎ ሜትር ተራርቀን የኖርነን አታቀኝም አላቀም አደረከውም አላደረከውም ግን እንዲህ ስትለኝ ከሚያስፈልጋቸው በላይ እያላቸው የጓዳችንን ችግር እያዩ በቅርብ ሩቅ የሆኑ ህመማችንን የማያማቸው ችግራችንን እያዩ በደህና ኑሮ ውስጥ ያሉ የእናቴም የአባቴም ዘመዶች አስታወስከኝ። እማዬ በጣም የዋህ ነች። ምንም ባያደርጉላትም ካለቻት ላይ ቀንሳ የሆነ ነገር ገዝታ ሄዳ ተጠይቃቸዋለች። እነሱ የሚጠያየቁትም የሚረዳዱትም በኑሮ ከሚመስሏቸው ከሌሎች ዘመዶቻችን ጋር ነበረ። እያደኩኝ ይሄንን እያስተዋልኩ ስመጣ እማዬ ልጠይቃቸው ልሄድ ነው ስትለኝ በእሷ መናደድ ጀመርኩ። ባትሄድ ደስ እንደሚለኝ ፊት ለፊቷ ነገርኳትኝ። እሷ ግን ተይ ልጄ ክፉ መስለውሽ እንጂ ክፉ አይደሉም። ቢሆንም ደግሞ ሰው ክፉ ሆነ ተብሎ ክፉ አይኮንም። ፈጣሪ ሁሉንም እንደየስራው ይሰጠዋል። እኔ ግን ሄጄ ሰላም መሆናቸውን አይቼ መምጣት እረፍት ይሰጠኛል እና መጠየቄን አላቋርጥም አለችኝ። ቢሆንም ግን ከልጅነቴ ጀምሮ አባዬና እማዬ ሲከፋቸው በእነሱ ሲበሳጩ እኔም በማይገባኝ መንገድ የውስጣቸውን ቁስል እርስ በርስ ለማውራት ሲሞክሩ እኔ በደንብ ይገባኝ ነበረ። በዛ ምክንያት ዘመዶቻችንን አልወዳቸውም አለችኝ። ዛሬ ግን እንዲህ ስትለኝ እነሱ ትዝ አሉኝና እንባ ተናነቀኝ አለች። ቅድም ህይወቷን ያጋጠማትን ነገር ስትነግረኝ ከተሰማኝ ሐዘን በላይ ይህንን ንግግሯ ውስጤን ሲፈነቅለው ተሰማኝ። በዛ ሁኔታ ውስጥ ቶሎ መውጣት ፈለኩ። ሰዓቴን አየት ታደረኩና ከሌሊቱ 7 ሰዓት ተኩል ሊሆን ነው ሄዱ። በቃ በዚህ ሰዓት ወደ ግቢ መግባቱ ላንቺ ጥሩ አይደለም። አጋጣሚ እንኳን ሰው ቢያይሽ ላንቺ ጥሩ አመለካከት አይኖረውም። በዚህ ሰዓት ማንም ችግርሽን የሚረዳ ሰው የለም። ነገ ያ ሰው ስታገኘው አጠገቡ ላለው ሰው መጠቋቆሚያ ነው የሚያደርግሽ አልኳትኝ። እሷም ትከሻዋን ሰበቀች። ታዲያ ምን ላድርግ የሚመስል የሰበቃ ትርጉም ያሳየችኝ። ለምን አልጋ ይዘሽ አታድሪምና ጠዋት አትገቢም አልኳት። አይ ልግባ እባክህ አንተንም በዚህ በላይ ላስቸግርህ አልፈልግም ስትለኝ በግድ አሳመንኳትና አልጋ ፍለጋ ወደ ከተማ ተመለስን። ትንሽ መንገድ በጸጥታ እንደተጓዝን ዝም ስትል እንደፈራጅ ስለገባኝ እኔ ማውራት ጀመርኩ። ቅድም ስላንቺ ስለ ጓደኞችሽና ስለዛች ስለ መሲ ስታወሪ አንድ ጓደኛዬ ከአመታት በፊት ያወራኝ ነገር ትዝ አለኝ። ምን አውርቶ ነው? እኔ ካወራው ጋር የሚመሳሰል ነው አለችኝ። ልጁ ቀደም ብሎ ነው የባጃጅ ስራ የጀመረው። አንድ ቀን ካፍቴሪያ ቁጭ ብለን ማኪያቶ እየጠጣን የሆነ ሰው እኛ ወዳለንበት ካፌ ገባና ከኛ ራቅ ብሎ ፊት ለፊት ተቀመጠ። ይህን ሰውዬ ታውቀዋለህ አለኝ። ኧረ አላውቀውም ስለው እስቲ በደንብ ይው አለኝ። በደንብ አየሁት፣ ደነገርኩኝ። ሰውየው አፈር አይንካኝ ሲል አውቀዋለሁ። አዎ አንተ አስታወስኩት። ምን ሆኖ ነው እንደዚህ አይጥ የበላው ስፖንጅ መሰለው? ደግሞ በጣም ከስቷል። ጆጋሩን ስቦ ነው እንዴ ስለው አረ እንደሱ አይደለም አለኝ። እኔም እንዲያወራልኝ መጎትጎት ጀመርኩኝ። ተዋ አንተ
ምንድነው እንደዚህ ወዴን የምታስቆርጠኝ? ንገረኝ ቶሎ አልኩትኝ። እሱም እየሳቀ ይኸውልህ ሰውየው እሱ ደሞዙ ትዝ አይለውም። ከደሞዙ በላይ በቀላሉ የሚያገኝባቸው ፕሮጀክቶች ነበሩት። ታዲያ ብሩን በቀላሉ ይመጣል፣ እሱም በቀላሉ ይጨፈጭፈዋል። ብሩ ብቻውን አልጠፋም፣ እሱንም ይዞት ነው የጠፋው። የሚገርም ነገር እኔ ባጃጅ ስሰራ በደንብ አውቀዋለሁ። ይህን ሰውዬ ገና በጠዋቱ መጠጡን ይጀምራል። ከሰዓት በኋላ ለበርጫ ይቀመጣል። ማታ ጨብሲውን ይቀጥላል። ያለ ስጋም አይበላም። አንዴ አብራት ከወጣት ሴት ጋር አይደግምም። በየቀኑ ከተለያዩ ሴቶች ጋር ያድራል። ይህን ብር እያሳየ ስንት የግቢ ተማሪዎችን ቀጠፈ መሰለ። ይኸው አሁን ብሩ ሳያልቅ እሱን ጨረሰው። ያለበት በሽታ ከምነግርህ የሌለበት ብጠራልህ ይቀላል። ይኸው አሁን ብሩን ሳይጨርስ እሱ ሊያልቅ ነው። አታዩም ሰውነቱ መምኖ በስኳር ላይ ኮሌስትሮል፣ በኮሌስትሮል ላይ ደም ብዛት፣ በደም ብዛቱ ላይ ኮብራውም ሳይጨመርበት አይቀርም። ታዲያ ከብር በላይ አጥፍቶ ጠፊ የታለ? አታዩም እንዴ ማቆ ብሎኑ እንደላላ አልጋ እየተንቋቋኮ ነው የሚሄደው አለኝ። ሰውየውም ከዘራውን እየተደገፈ ተነስቶ ወጣ። አየሽ ሄዱ ፈጣሪ ሁሉንም ነገር በልኩ እንድንጠቀም ነው የፈቀደልን። በየቤቱ ስንት ጉድ አለ መሰልሽ። ከልክ በላይ የሆነ ነገር ሁሉ ደግሞ በበሽታ ወይ ደግሞ በጭንቀት ነው የምታልቂው። ይህም ሰውዬ እንደዛ ነው ያጋጠመው አልኳትኝ። እኔ ግን እግረ መንገዴን በአይኔ ክፍት የሆነ ሆቴል እየፈለኩ ነበርና የምንሄደው አብዛኞቹ ዝግ በመሆናቸው ወደ መጀመሪያ ወደ ተገናኘንበት አካባቢ እየተቃረብን መጣን። እንዴ ያገኘኝ ቦታ ልትመልሰኝ ነው? አንተ ልጅ መሲ ዛትና ብለህ ነው እንዴ እያለችኝ እየተሳሳቅን ጠጋ እንዳልን እዛ አካባቢ ካሉ ጭፈራ ቤቶች ከአንደኛው የጸብ የሚመስል ጫጫታ ከሩቅ ይሰማል። ምንድነው ጸብ ነው መሰለኝ እየተባባልን ጠጋ ያልን ቀውጢ ሆኗል። መስታወት ሲሰበር፣ ጠርሙሶች ሲፈነዳዱ፣ ሴቶች ሲጫጫሁ ይሰማል። እባክህ ብዙ አትጠጋ እያለችኝ ባጃጅ እያቀዘቀዝኩኝ በቀስታ ስጠጋ ከጭፈራ ቤቱ እየተሯሯጡ መውጣት ጀመሩ። ከነዛ መሃል በደንብ የተጨማለቀችው ቀይ ረጅም ሴት የኤደን ጓደኛ መሆኗን ያወቅኩትኝ ኤዱ ወይኔ ጉዴ ያችኮ ጓደኛዬ ነች ብላ ስትጮህ ነበር። ልብሷን ፊቷን በደም ተለውሷል። እጇን እያወናጨፈች ደሟን ከዓይኗ ላይ ለመጥረግ እየሞከረች እየተንገዳገደች ወጣችና አቅም አንሷት ወደቀች። የቷ አልኳት እንደግጬ። ያቺ የወደቀችው እኮ ጓደኛዬ ነች እረዱ ነች እያለች ከባጃጅ ላይ ተስፈንጥራ በመውረድ ወደ ልጅቷ እያለቀሰች ስትሮጥ እኔም ተከተልኳትኝ። እንደገባን ወዲያውኑ እርዳታ ተደረገላት። ምናልባት የፈሰሳት ደም ድንጋጤው እንጂ ፍንክቱ ያን ያህል የከፋም አልነበረም። ከሌሊቱ 8 ሰዓት ከሩብ ሆኗል። በቃ ደህና ነች፣ አይዟችሁ፣ የሰጠናትን አንድ ግሉኮስ እንደጨረሰች ትሄዳላችሁ፣ እስከዛው ደጁ ነው አለችን። ሌላ የተጎዳ ሰው ወደ ድንገተኛ ክፍል ስለመጣ ክፍሉ እንዳይጣበብ እኔና ኤደን ወጣን። ግቢው ውስጥ ካለው ቴሌቪዥን ፊት ለፊት ተቀመጥን። ኤዱ አልኳትኝ በዝምታ መሃል። ወይ ዳኒ አለችኝ። ለኔ የሚጨነቅ የሚመስል ገጽታ ወደ እኔ እየዞረች። በጣም ገርመሽኛል፣ በእውነት የዋህ ልጅ ነሽ አልኳት። ሰው ክፉ የሆነበትን ሰው በክፋት ሳይሆን በደግነት የሚረታበትን አጋጣሚ ከፈጠረለት እና ከተጠቀመበት ትክክለኛው አሸናፊ እሱ እንደሆነ እየነገሩም በተግባርም እያሳዩ አሳደጉሽ። ይኸው ዛሬ ፍሬውን አየሁት ስላት በእርግጥ ልክ ነህ። ክፋትን በክፋት ስትመልሰው ያ ሰው በሌላ ጊዜ በጣም ለትልቅ ክፋት ነው የምታዘጋጀው። እውነቱን ለመናገር እኔ ግን ረዱን እንደዛ ሆና ሰዓት ይህን ሁሉ የሐሳብ ስሌት የማስብበት ጊዜ አልነበረኝም። በቃ ውስጥ ያዘዘኝን ያደረኩት። ተናደድሽባቸው እንጂ አልጠላሻቸውም ማለት ነው ስላት፣ አይ ለዛች እንዲሆናለሁ ብለህ ነው? እኔ እንጃ። ምን መሰለ ይቺ የቲጂ ተከታይ ነች። በቃ ቲጂ ወደ መራቻት የምትጓዝ ዝም ብላ ወደ እሷ ወደ ነዳችባት የምትነዳ የዋህ ነገር ነች። እኔ ወደዚህ አይነት ነገር ውስጥ ለማስማማት ያለ ፍላጎቴ ሲጫኑኝ ፊቷ ላይ ጭንቀት አነብባት ነበር።
አስበው እስኪ ዳንዬ፣ በመሲኮ እኔም ብሆን እኮ ታልዬ ነበረ። አሁን እኮ እሱ ወደ መራችኝ ነበር የሚሄደው። ልጁ አግኝቶኝ ሁሉን ነገር ባይነግረኝ ኖሮ እኔም የእሱ አሽከር ሆን ነበረ። እዚህ ላይ ስትለኝ እዛ፣ እዚህ ስትለኝ እዚህ ጋር እገኝ ነበረ። እኔን እኮ ፈጣሪ ነው ያተረፈኝ አለችኝ። አቦ የዚችን መሲ የምትባል ልጅ ፎቶ ስጭኝ በእናትሽ፣ ካሁን በኋላ ጸባ ከኔ ጋር ነው አልኳትኝ። አረ ባባዬ ሞት በዚህ ነገር ውስጥ እንድትገባ አልፈልግም። እንዴ ምን አጨናነቀ? ተዋት ባክህን አለችኝ። በእናትሽ ዝም ብለሽ ስጭኝ አልኳት። እኔ ጋር የሷ ፎቶ ምን ያደርግልኛል? ረዱ ሞባይል ግን ላይ ሳይኖር አይቀርም፣ ግን ምን ይሰራልሃል አለችኝ። በዚህ መሃል የረዲት ቤተሰቦች ብላ ተጣራች ነርሷ። ተነስተን ኤዱ ከፊት እኔ ከኋላ በመሆን ወደ ውስጥ ስንዘልቅ ጭንቅላቷ ዙሪያ በነጭ ፋሻ የታሰረችው ረዲት ተነስታ ቁጭ ብላለች። ኤዱን ስታያት አለቀሰች። ኤዱም ተንደርድራ ሄዳ አቀፈቻት። ይኸውልህ እነዚህ መድኃኒቶች ግዛላት እሺ አለችኝ። የሐኪም ማዘዣውን ወረቀት ሰጠችኝና ነርሷ ካራማራ አካባቢ ፔንሲዮን ማለቴ የመኝታ ብቻ አገልግሎት የሚሰጥ ቤት መኖር ትዝ አለኝና ወደዛ ይዣቸው ልሄድ አሰብኩኝ። ገና ከሆስፒታሉ ቅጥር ግቢ ወጣ እንዳልን ኤዱ ረዲትን በጥያቄ ታጣድፋት ጀመር። ምንድነው የተፈጠረው? ማን የመታሽ? ቆይ ከማን ጋር ነበርሽ? አለቻት። ማን እንደመታኝ አላቅም። ከኔ ጋር የነበረው ልጅ ፍቅረኛ ነበረው ለካ። አብረን እየደነስን ድንገት መታ ስታንቀው ገፍትሮ ጣላት። አብሯት ይምጡ አይምጡ አላቅም፣ እሱንም አብረው ገፈተሩት። እኔ አብሮኝ ስለነበረ ጮኩኝ። ብቻ ምን አባሽ ትጮያለሽ የሚል ወፈር ያለ የሴት ድምጽ ተሰምቶኝ ዞር ከማለቴ ግንባሬ ላይ የቢራ ጠርሙሱን ስታፈነዳው ትዝ ይለኛል። ከዛ በኋላ ምን እንደተፈጠረ አላስታውስም፣ እንዴትም እንደወጣው ራሱ አላቅም አለቻት። ማነች እሷ የመታችሽ? ፍቅረኛው ነች? አረ እሷ እኔንም ዞር ብላ ላየችኝም። እዛ የምትሰራ ሴተኛ አዳሪ ሳትሆን አትቀርም የመታችኝ። ከዚህ በፊት ሳይተዋወቁ አይቀሩም። ከገባን ጀምሮ ስትመነቃቀር ነበር። ሳስበው ለፍቅረኛውም እሷ ሳትሆን አትቀርም የደወለችለት። በመሃል ስልኩን ተውሰው ነበር። ቆይ አንቺ እሱን መች ነው የተዋወቅሽው? አለቻት። በቀደም መሲናት ያስተዋወቀችኝ ብላ ገነዋሪዋን ሰጨርስ አስተዋወቀችኝ አትበይ ረዱ፣ ሸጠችኝ በይ። ልጅቷ እኮ ምንም የማያውቁ ፍሬሽ ተማሪዎችን ከወንዶች ጋር እያገናኘች ቢዝነስ የምትሰራ ጭራቅ ነች። ይሄን ታውቂያለሽ? በእናንተ እየተጠቀመች ነው አለቻት። እኔ ነኝ ባለጌዋ ኤዱ፣ ላንቺ እንኳን የማረባ ጓደኛ ሆኛለሁ፣ ላንቺ ምንም አላደረኩሽም አለቻት። በቃ ራስሽን አትውቀሺ፣ ያቺ ቲጂ ነች እዚህ ነገር ውስጥ የከተተችሽ። አይ አይደለም ኤዱ፣ ማንንም ጥፋተኛ ማድረግ አልፈልግም። ስለኔ የማታውቂው አለ። አልጋ አግኝተን ይዣቸው እንደገባው ምንድነው እሱ ስላንቺ የማላቀው አለቻት ኤዱ። ኤዱዬ ተይ በእናትሽ ብዙ ነገር አለ፣ እኔ ሌላ ጊዜ ነግርሻለሁ፣ አሁን ልረጋጋ ብላት ስለ መሲ ብቻ ማውራት ቀጠሉ። በመሃል ላይ ረዲት የሷ ጉድ መቻልቅና ራሴን ሲሻለኝ አውራሻለሁ፣ ግን ይሄ ልጅ ማን ነው ኤዱ አለቻት በአገጯ ወደ እኔ ያመለከተች። ሁለቱ አልጋ ላይ፣ እኔ ደግሞ ከፊት ለፊታቸው ክፍል ውስጥ መስኮት ስር ባለችው አንዲት ወንበር ላይ ተቀምጫለሁ። ወንድሜ ነው ያንቺው መሲ ሳታስበው የሰጠችኝ ምርጥ ወንድሜ አለቻት። ኤደን ስትናገር በጥልቀት እያየች ነበር። ንግግሯ ከልቧ መሆኑንም ቃናው ያስታውቃል። እንዴት አለቻት ረዲት ግራ ተጋብታ። በዚህ መሃል ጣልቃ ገባውና እሱን እንቅልፍ እስኪወስዳችሁ ድረስ ታወራላችሁ፣ እኔ ልሂድ አልኳቸው። የመሲን ፎቶ በግድ ድርቅ ብዬ ከረዲት ሞባይል ላይ ወደ እኔ ከላኩ በኋላ ኤዱን ነይ አንዴ ብያት ከክፍሉ ወጣን። ተከትለኝ እንደወጣች ይሄንን ለጊዜው ያዡ ብዬ የተወሰነ ሳንቲም ሰጥቻት ስልኳን ወስጄ ደናደሩ ነገ ደውልላችኋለሁ ብያት ሊሄድ ስል ከአንደበቷ ቃል እንዳይወጣ ሰንጎ ከያዛት ሲቃ ጋር እየታገለች አመሰግናለሁ እሺ አለችኝ። እንደተለየዋት ሰዓትን ስመለከት 9 ከሩብ ሆኗል። ሁሉ ጊዜ ቢሆን በማታ ስራ ከዚህ ሰዓት በፊት ገብቻ አላቅም። አንዳንዴ እስከ 10 ተኩልም እሰራለሁ። ቀጥታ ወደ ቤት አመራው። በንጋታው ከእንቅልፌ ስነቃ ከቀኑ 7 ሰዓት ከሩብ አልፎ ነበረ። እዛው መኝታዬ ላይ ሆኜ ስልኳ ላይ ደወልኩ። ስልኳ ጥሪ አይቀበልም ይላል።
ግቢ ሄደው ተኝተዋል ማለት ነው አልኩና ትንሽ ተገላብጬ ተነሳው። ተጣጥቤ ቀማምሼ ወጣ እንዳልኩ ነበረ ጆሲ ስልክ ላይ የደወልኩትኝ። ዮሴፍ ይባላል፣ በጣም የምወደው ጓደኛዬ ነው። ከስራ ወጥቼ እየመጣው ነው፣ ስደርስ እደውልልሃለሁ አለና ከ30 ደቂቃ በኋላ ደርሶ ደወለልኝ። እንደተገናኘን ማታ ያጋጠመኝን ነገር ንግግራችንን ሳይቀር አንድ ባንድ ነገርኩት። በመሲ በጣም ተናዶ ለነ ኤዱ በጣም አዘነና እኔን ግን በከባድ ጥያቄ ጠየቀኝ። ዳንዬ ለልጅቷ ማለት ለኤደን ያልካትን ውስጥ ያለውን ስሜት አይጋጭም አለኝ። ምን ማለት ፈልገ ነው አልኩትኝ። ቢገባኝም እንዳልገባኝኝ ለማሰቢያ የሚሆን አየር ለመያዝ ማለት እኔ አሁን በነገርከኝ ለኤደን አጋጣሚ ውስጥ የነበረው ዳንኤል አላውቀውም። የቱን ነበር የምታውቀው አልኩትኝ። አሁንም ሰዎች ውለታው ልልሽ ከመንገድሽ ውጪ እንድትሆኚ ከጠየቁሽ ታያቸው ብሎ እየመከረ ውለታ ለመዋል ቃል የገባውን ጓደኛዬን ዳኒ ኋላ የራሱን ቃል አጥፎ እንዳይጥለው ፈራው አለኝ። አልገባኝም ስለው ባክ ገብቷል አታድርቀኝ አለኝ። አዎ ገብቶኛል ጆሲ፣ ግን እኮ አንዳንዴ በንጹህ እህትነት ብቻ የምቀርባቸው ሴቶች ያስፈልጓል። ቢያንስ አንድ እሷም እንደ ወንድም አንተም እንደ እህት የምታያት ሴት እንድትኖርህ አስበህ አታውቅም ስለው አላቅም አለኝ ፈርጠም ብሎ። ለምን አልኩት። የለም ማለት አይደለም ግን መጨረሻው አያምርም አለኝ። አሁንም ቁምጭጭ ብዬ ጆስዬ መጨረሻውን እያሰብን ነገሮችን የምናጣጥም ከሆነማ መጨረሻችን ሞት መሆኑን እያሰብን ምንም እንዳይጥመን ምንም እንዳይደንቀን ምንም እንዳይሞቀን ሆነን መኖራችን እኮ ነው ስለው እሱማ መታደል ነዋ፣ የሰው ልዕልና ጫፍ ላይ መድረስ ነገ መሞታችን ሁሉን ካስታወስን ክፋት ይሸሸን ነበር እኮ ዳንዬ አለኝ። ክርክር ከጀመርክ አታቋርጥም አልኩትኝ። አቦተወኝ እንግዲህ ይልቅ ባለፈው ያልከኝን ሐሳብ ተኮ እንዴ አልኩት። የቱን አለኝ። ስራ እንደጀመርኩኝ አካባቢ ለሁለት አንድ ክፍል ተከራይተን ለምን ከቤተሰቦቻችን ቤት አንወጣም ያልከኝን ስለው ሳቁን ለቀቀው። ምን ያስቃል አልኩት ተናድጄ። መከራየቱን አልተስማማም ነበር እኮ አሁን ምን ተገኘ? አየህ ውስጥህና ለሱ ያልካት ነገር እንዳይጋጭ አልኩ ለዚህ ነው ሲለኝ ባክህ ለዛ አይደለም ለሊት ከስራ ስገባ እየረበሽኳቸው ስለሆነ ነው አልኩትኝ። ይሁንልህ አለኝ አሁንም እየሳቀ። ማታም ስልኳ ላይ ስሞክር ጥሪ አይቀበልም። ዝም ብዬ የምትማርበት ዩኒቨርሲቲ ሄድኩና ትናንትና አብረን የነበርንበት አካባቢ ጨለማ ውስጥ የባጃጅ መብራት በማጥፋት 30 ደቂቃ ያክል ግቢ ውስጥ ውር የሚሉ ተማሪዎችን በተጨማሪ ከግቢ የሚወጡና የሚገቡትን በአይኔ ስሸኝና ሳስገባ ቆየሁኝ። ኤዱን ግን አላየኋትም። መሄዴንም ለጆሲ አልነገርኩትም። በንጋታው በደላላ አፈላልጌ ከሰፈር ብዙም የማይርቅ አንድ ትልቅ ግቢ ውስጥ ስፋቷ 4x4 የሆነች ሰርቪስ ቤት አገኘው። ለጆሲ ደውዬ ማግኘቴን ስነግረው እየሳቀ በልሺ ኪራዩን ክፈል፣ ከስራ ስወጣ ብር አመጣና ፍራሽ ምናምን እንገዛለን አለኝ። እሱም ከስራ ከወጣ በኋላ መጣ። ፍራሻችንን ገዝተን ካነጣጠፍን በኋላ የወንደላጤ ቤት አደረግናት። በየፍራሻችን ላይ ጋደም እንዳለን ስልኬን አውጥቼ የኤዱን ስልክ ላይ ስሞክር ጠራ። ፍንጥር ብዬ ስነሳ ምን ሆነክ ነው አለኝ ደንግጦ ከፍራሹ ላይ ቀና እያለ። እየጠራ ነው ስለው ማነው እሱ አለኝ። የኤዱ ስልክ ነው ስለው ካካካ የጆሲ ሳቅ ነበር። እስቲ ላውራበት የሚል መልእክት የያዘ ግልምጫ ገላመጥኩት። ኤዱ ስልኩን ያነሳችው መስሎኝ ሳቁን ባጭሩ ቀጫው። የኤዱ ስልክ ግን አልተነሳም። አሁንም እየጠራ ነው። ጥሪው አለቀና ሴትዮዋ የደወሉላቸው ደንበኛ ስልክ አይመልስም ብላ የማውቀውን እውነት ከመርገሟ በፊት ስልኩን አቋረጥኩት። በዝግታ ወደ ፍራሽ ተመለስኩኝ። ሽቅብ እያየኝ የነበረው ጆሲ ምን ነው አላነሳችም እንዴ ሲለኝ አይ ቤተ መጻሕፍት ውስጥ ነኝ ስትወጣ እደውላለሁ አለችኝ አልኩትኝ። ለዚህ ነው ሳቄን ያቋረከኝ? ምን አለ እስቲ ብስቅበት አለኝ። ካቆምኩበት ቀጥል አልኩትን በሽቂ። ዳንዬ የምስቀው አንተን ለማናደድ ቢሆን ኖሮ ካቆምኩበት እቀጥል ነበር። እኔ የሳኩት ግን የእውነት ሁኔታ አስቆኝ ስለሆነ ካቆምኩበት መቀጠል አልችልም። ባክህ ዝም በል አንተ። በአንድ ጉዳይ ላይ ከአንድ ጊዜ በላይ መሳቅ አይቻልም እያልከኝ ነው አልኩትኝ። አላልኩም እሱን እንደ ሁኔታ ይወሰናል። መቼም ግን በአንድ ጉዳይ መጀመሪያ ሳቅ ደግመህ መሳቅ ከሆነ ከቆምኩበት መቀጠል አልችልም። ለምሳሌ
ብሎ ሊቀጥል ሲል በቃ ጆሲ በቃ በእናትህ ምንድነው ነገርን እንደዚህ ማስፋት? ያ ፍቅሩ የተባለ ጓደኛ ነው መጥፎ ልምድ ያስለመደ አልኩትኝ ስትል እንዴት አለኝ ግንባሩን ቋጠር አድርጎ። ምን እንዴት አለው? ከሱ ጋር ስትገናኙ በቃ የሆነች ርዕስ ካገኛችሁ ቀኑ ሙሉ ስትከራከሩበት አይደል እንደ የምትሉት? የሱ ባህሪ ተጋብቶብህ ነው እንጂ በእናትህ ይህንን ርዕስ ከዛ ከፍቅሩ ጋር ተዳረቁበት ከፈለክ ደውዬ ልጥራለህ። እኔን ግን ተወኝ አልኩት ኮስተር ብዬ። ወይ ፎንቃ እና እሺ ስለምን እናውራ? ቆይ አንተ የምትፈልገው ስለ ኤደን ብቻ እንድናወራ ነው? በእናቱ ጆሲ እንደዚህ አትበልኝ። እኔ እማትሙት ኤዱን በጣም እምሳሳላት እህቴ እንደሆነች ነው የሚሰማኝ። በሌላ በምንም ነገር አላሰብኳትም ስለው ፍጥጥ ብሎ ለሰከንዶች አየኝና በእውነት አመንኩ። በቃ ካሁን በኋላ እንደዚህ አልልህም አለኝ ከልቡ ነገር። በማላውቀው ቁጥር ስልኬ ላይ ተደወለ። እንደዋዛ አነሳሁት። ሃሉ ስል ሄሎ ዳኒ የኔ ውድ ወንድም እንዴት ነህ ያለኝ። ይቅርታ እሺ ረዱ ትንሽ አሟት ስለነበር ይሄን 2 ቀን ችግር ላይ ነበርን አለችኝ። ችግር ላይ ነበርን የሚለውን የኤደን ድምጽ ሰማው። ለምን ደውለሽ አልነገርሽኝም ስላት እየተንተባተበች እኔን ከዛ በላይ ላለማስቸገር አስባ እንጂ ሳላስፈልግ ቀርቼ እንዳልሆነ ልታስረዳኝ ሞከረች። በቃ ከዛ ቀን በኋላ በስልክ ቢያንስ ለ2 ቀን በአካል ደግሞ በሳምንት 1 ቀን ሻይ ቡና እንድንባባል ማታ ማታ በነበረው ስራዬ ቀንም ማታም እስከ ተወሰነ ሰዓት ወደ መስራት ከተሸጋገርኩ በኋላ አንዳንድ ቀን ወደ እነሱ ግቢ ሰው ይዤ ከርኩኝ ሳላገኛት አልመለስም። ብዙ ጊዜ እኔ ጋር ስትመጣ ረዱን ይዛት ትመጣለች። ትግስት ስለምትባለው ጓደኛ ስጠይቃቸው ሁለቱም እየተጋገዙ እሷ ከመሲ ጋር ተጣብቃ ቀረች እኮ ይሉኛል። ዶርምም ከነሱ ዶርም እንደለቀቀች ማንበቡንም ጭራሽ እንደተወችው ክላስም ብዙም እንደማትገባ ነገሩኝ። በዚህ መልኩ ቅርርብነታችን ቀጠለ። ከተዋወቅን 4 ወር ከ2 ሳምንት ሆነን። ከዛን ከ3 ሳምንት በፊት አንድ ጥያቄ ኤደንን ጠይቂያት ነበረ። የዛሬው ልጩበት ክፍል 3 ይህንን ይመስል ነበረ። ቪዲዮን አይተው ከወደዱት ላይክ፣ ኮሜንት እንዲሁም የደወሏን ምልክት በመጫን ሰብስክራይብ አድርገው ቤተሰብ ይሁኑ።